ትችት፣ ስድብ ነው እየተስተናገደ ያለው። ያንን ለማብረድ በሚመስል መንገድ እሳቸው ሞቶ የተናገሩት ነገር አለ። እኔ ባይዞይ በማንም አልፈርድም። ሰው በገባው መጠን ነው የሚመላለሰው። የገባቸውን እውነት ተናግረዋል። ጋዜጣዊ መግለጫውም ላይ ያስቀመጡት በአጽንኦት ያስቀመጧቸው ሐሳቦች አሉ። እሱን አጋራችኋለሁ። የሐሳብ ለውጥ ወይም ደግሞ የክህደት ትምህርት መልሰው ያስተምራሉ ብዬ ወደፊትም አላስብም። ምክንያቱም ይሄ መጽሐፍ ቅዱሳዊ ስለሆነ ማለት ነውና እንደዚህ እውነትን ለሚናገሩ የእግዚአብሔር ቃል እሳት በውስጣቸው ለሚቀፊት መጸለይ በጣም አስፈላጊ እንደሆነ ደጋግሜ ተናግሬያለሁኝ። እሱን እያደረጋችሁ ያላችሁ ቅዱሳን ወገኖች ተባረኩ። ሸክም ማለት ይሄ ነው። የወንጌል ሸክም ማለት ይሄ ነው። ሐሳብ እንዳይቀይሩ ሲጸልዩ የነበሩ ሰዎች ነበሩ። እኔ ብዙ የሐሳብ ለውጥ በንግግራቸው ላይ አላየሁም። እንደውም የጸና ሐሳብ ያካፈሉበት ሁኔታ አለ። ምክንያቱም ቤተክርስቲያኗ አምንበታለሁ ብላ መጀመሪያ የተመሰረተችበት እውነት ነው በመድረክ ላይ እሳቸው የተናገሩት። ሌሎችም ጉዳዮች አሉ። መጽሐፍ ቅዱስ የሚለውን ማለት መቻል አለብን። ካልሆነ ደግሞ ሁሉንም ነው መተው ያስፈልገው። ዛሬ በተነጻጻሪነት የማቀርብላችሁ ሐሳብ ምንድነው? አቡነ ፊልጶስ የሚባሉ ከዚህ በፊት ማርያም ከሌለች አብም ወልድም መንፈስ ቅዱስም የሉም፣ ኢየሱስ ክርስቶስም አይኖርም ብለው የእግዚአብሔርን ዘላለማዊ ህላዌ መለኮት ሽምጥጥ አርጎ በአደባባይ የካደ ጳጳስ ታቅፎ ይዞ ያንን የሚያክል ክህደት ምንም አይነት ጋዜጣዊ መግለጫ፣ ምንም አይነት የሲኖዶስ ስብሰባ፣ አስቸጋሪ ምናምን የሚባል ስብሰባ ሳይጠራ የኢየሱስ ቤዛነት ሲነገር የተንተከተኩ ሰዎችን ማየቴ በጣም አስደንቆኛል፣ አስገርሞኛል። ከሲኖዶሱ ጀምሮ ማለት ነው። አቤት እግዚአብሔር ፊት ምን እንደምትመልሱ አላውቅም። እኔ በሚያስፈራው በሕያው እግዚአብሔር ፊት ቆማችሁ ምን እንደምትመልሱ እኔ አይዲያው የለኝም። በጣም ነው ምገረመው። ዛሬ እነዚህን በተነጻጻሪነት አቀርባለሁ ሰምታችሁ እንድትፈርዱ። ኢየሱስ ነው ቤዛ ብሎ ያስተማረ ሰው ሲኖር ግርግሩና ስብሰባው አጣዳፊ የሆነው ስድብ ሶሻል ሚዲያውን ሁሉ ይሞላዋል። እነ አሪዮስ እንኳን ያልካዱትን ክደት የጳጳስ ልብስ ለብሶ ቆሞ መድረክ ላይ ማርያም ባትኖር ስላሴ የለም እያለ የሚያስተምርና የሚጮ መነኩሴ ጳጳስ እሱን ዝም ብሎ በዚህ በክርስቶስ ኢየሱስ እውነት ዙሪያ ልባቸውን ሞልተው የሚናገሩ ሰዎችን ማሳደድ፣ ይሄ ከባለቤቱ ጋር ጸብ ነው። ስለዚህ 3 ጳጳሳትን አቀርብላችኋለሁ ዛሬ። መወገዝ ያለበት ማን ነው በሚለው ጥያቄ ውስጥ ማለት ነው። ኦኬ። ከዛ በፊት ግን እነዚህን የአቡነ በርናባስ ኢየሱስ ክርስቶስ አማላጅ ነው የሚለው ግልጽ ትምህርታቸው የአቡነ በርናባስ፣ የአቡነ ገብርኤል ያው ሰሞኑን የተናገሩት ማርያም ቤዛዊተ ዓለም አይደለችም የሚለውና የአቡነ ፊልጶስ የሚባሉት ደግሞ ሙልጭ ያለ ክደት የእግዚአብሔርን አምልኮ ጭምር ክርስትና የሚባለውን ጭምር ሙልጭ አርጎ የካደውን ጳጳስ እሱን ያቀፉበትንና እና አቡነ ገብርኤልን የሚገፈትሩበትን እውነት አሳያችኋለሁ ማለት ነው። ኦኬ። ይሄን የምናደርገው በእግዚአብሔር መንግስት ሊና ለማንም ጽንፍ አንይዝም። እውነት በማን የተነገረው የሚለውን ነው ምን መዝነው። የኔና የናንተ ሚዛን መሆን ያለበት የእግዚአብሔር ቃል ነው። በግዕዝ የተጻፈ የተደጎሰ በቀይና በጥቁር የተከተበ የደብተራ ጽሑፍ ሃይማኖታችንን አንመራበትም። የኛ መመሪያ የእግዚአብሔር መለኮታዊ ቃል ነው፣ መጽሐፍ ቅዱስ ነው። ሃሌሉያ። ስለዚህ ቃሉ የማይለውን አንልም፣ የእግዚአብሔር ቃል የሚለውን ግን እንላለን ማለት ነው።
ስለዚህ የሚመራን ማን ነው? የእግዚአብሔር ቃል ነው። ከዛ በፊት እንግዲህ እንዳልኳችሁ መግለጫ ሰጥተዋል። ለተፈጠረው ግርግርም ይቅርታ ጠይቀዋል። በኔ ምክንያት ለተፈጠረው ግርግር ብለው ያጸኑትን እውነት ግን በጣም አስፈላጊ የሆነውን ነገር ግን እዚህ ጋር አምጥቼ አሳያችኋለሁ። አቡነ ገብርኤል ምን ብለው አንዳንዶቹ ለራሳቸው ብቻ የሚመቻቸውን እየመረጡ ነው ያቀረቡት። ኦፍ ኮርስ ማርያምን አልጠላም፣ እንኳን ማርያምን እናቴን አከብራለሁ ወዳለው ነው ያሉት። ኦፍ ኮርስ የትኛውም መጽሐፍ ቅዱስን አንብቦ ክርስትናን አውቆ የሚኖር ሰው የክርስቶስ እውነት የገባው ሰው በተአምር የጌታ የኢየሱስን እናት ማርያምን ሊያዋርድ፣ ሊጠላ፣ ሊሰድብ አይችልም። በኦርቶዶክስ ቤተ እምነት ውስጥ ያለችው ማርያምና መጽሐፍ ቅዱስ ላይ ያለችው ማርያም ግን ለየቅል ናቸው። እኛ እሱን ነው ለይተን የምንናገረው። ለየቅል ቤዛይተ ዓለም ያላችሁ የጠራችሁ ከኢየሱስ ክርስቶስ ቤዛነት ጋር አንድ አይደለም ማለት በራሱ ይሄ ውሸት ነው። ባይዘው በጣም ውሸት። ደብረ ሊባኖስ አካባቢ ተወልዳ አድጋ ኢየሩሳሌም ለመሳለም ቤተሰቦቿ ሲሄዱ እዛው ሄዳ የቀረች ማርያም እኛ አናውቅም። ስትሰደድ ኢትዮጵያ መጣ ባህር ዳር አካባቢ ቁጭ ብላ በበርጩማ ኢየሱስን ያጠበች ማርያም ባይብል ላይ የለችም። 78 ነፍስ ቀርጥፎ የሰው ስጋ እየበላ የሰው ደም እየጠጣ የኖረን ሰውዬ በጥርኝ ውሃ እግዚአብሔርን ትሪክ አርጋ አታላ ነፍስ በሰማይ የምታስምር ማርያም እኛ አናውቅም። መጽሐፍ ቅዱስ አይነግረንም። ኦርቶዶክስ ውስጥ ያለችው ማርያምና መጽሐፍ ቅዱስ ላይ ያለችው የሰማይና የምድር ከዛም በላይ ምንም ግንኙነት የሌላቸው እንደሆኑ ስናሳያችሁ ኖረናል። ማርያምን መጥላት እናንተ የሰበሰባችሁትን የሐሰት ተረት አለመቀበል ከሆነ ስተቱ ያንተ እንጂ እኔ አይደለም። የኮተትከውን ኮተትና መጽሐፍ ቅዱስ ማያውቀውን የሐሰት ንግርት ሰብስቤ አግበስብሼ የመቀበል ግዴታ የለብኝም። የተጻፈውን ነው ማምነው። የተጻፈው ደግሞ እናንተ ከምትሉት ጋራ ልዩነት አለው። በጣም የተራራቀ ልዩነት። ቅዳሴን ካልቀደስ እገልሃለሁ ብላ አንድ መኖክሴ አንቃ የምታስፈራራ በታምረ ማርያም ላይ ያለችው ማርያም መጽሐፍ ቅዱስ አያውቃትም። ዲያብሎስን ይዛ በል እየዘረፍክ ከመርከብ አይቀርህ ከምድር አይቀርህ ከውሃ ላይ አይቀርህ እየዘረፍክ እያመጣ ለግብጽ አባቶች እየዘረፍክ ያመጣውን አቀብል ብላ ሌባ የምታሰማራ ማርያም እኛ አናውቅ። ጡቷን ለመንገድ ለአላፊው ለአግዳሚው የምታጠባ ማርያም ሰምተንም አይተንም አናውቅ። ቤዛ ሆነ ዓለምን የምታድን ነፍሳት ከሲኦል የምታወጣ ማርያም አናውቅም። መጽሐፍ ቅዱስ ላይ የለችም። ራሷ አምና የዳነች ማርያም ነው መጽሐፍ ቅዱስ የሚነግረን። በዛ መሰረት ማርያምንም ማክበር እንደተጻፈው ነው፣ ማርያምንም መውደድ እንደተጻፈው ነው። ከተጻፈው በላይ አንተ የደረደርከውን ግን የመቀበል እያስተማርኩ ነው። ስለዚህ የሳቸውም አቋም ይሄ ነው። ማርያምን እኔ አልጠላም ብለዋል። እውነት ነው። እስቲ እንስማ የተወሰነውን ነገር። የቁስ ቤዛ ማለት ነው። የእንስሳ ቤዛ አለ፣ የሰው ቤዛ አለ። ዋናውና ትልቁ ግን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ነው እና ይሄ ስለ ነገር ድነት በሰፊው የሚሰጥበት ሰዓት እነዚህ ምንም ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ስርየት ኃጢአት በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምዕመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምዕመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋር
እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ሲወራ ሲነገር የነበረው። እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለሱ ብቻ ነበር በሰፊ መናገር የነበረብኝና ምንም ቤታችን ቤዛ አለም ብትባልም የጌታችን የአምላካችን የኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል በብዙ ሰው ብዙዎቹን ግራ ጋብቶ እንደነበር አስታውሳለሁ። ኦኬ፣ የኔ መናገር ግዴታዬ የኢየሱስ ክርስቶስን ቤዛነት ነው እንጂ እዛ ቦታ ላይ የባርኔጣ የቁስ የጫማ ቤዛ እየተባለ የገንዘብ ቤዛ እየተባለ ስለተነሳው የብሉይ ኪዳን ኮንሰፕት እሱ አልነበረም ርዕሴ። ያስተማርኩት በስቅለት ቀን ነው። ጌታ ኢየሱስ ተሰቅሎ ዓለምን ያዳነበት ቀን ነው። ያንን ነው እኔ አጉልቼ መናገር የነበረብኝ፣ ያንን ያደረኩት። ይሄ ደግሞ በተለይ አሉ ለሌላ ነገር ለመጠቀም የፈለጉ ሰዎች የቁስ ቤዛነት የምን ቤዛነት እያሉ ነው ሰሞኑን ያሳዩአችሁ። እነዘበና አልቀሩ፣ ሄኖክ የሚባል ልጅ አልቀረ፣ ሊቃውንት የተባሉት በሙሉ በጣም በጣም ጸያፍ የሆነ ስድብ ጭምር እየተሳደቡ ነበር ሳምንቱን ያሳለፉት ማለት ነው። ቀጣዩ ቪዲዮ ማሳያችሁ ይሄንኑ ሐሳብ በደንብ አጉልተው የተናገሩበት ክፍል ነው። እስቲ እሱን ላምጣው። ታትና ስለሆነች እንኳን እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናቴን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለው። በዕለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚለው በጥቅል ትክክል ነው። ትክክል ነው። ረፈው ትክክል ነው። ኢየሱስ ክርስቶስ በሚጠራበት የቤዛነት ዲዩቲ በስጋ የተገለጠበት ዋናው ሪዝን ዋናው ምክንያት ወደዚህ ዓለም የመጣበት ለሰው ልጆች የሞተበት ዋናው ምክንያት ቤዛነት ነው። የሱ እውነት በሚነገርበት አውድና ብሂል ፍጡር አይጠራም ነው ያልኩት። አዎ ይሄ ደግሞ ትክክል ነው። አለቅ ትክክል ነው። ታዲያ ማርያም ናት እንዲህ ያዳነች ቤዛ ሆነ። ምንድነው? ቆይ አሁን መጋጋጥና መላላጥ ያስፈለገው ለምንድን ነው? ለምን አንደኛችሁን ወይ ማርያም ናት አዳኛችን ወይ ፈጣሪያችን ብላችሁ አትገላገሉም? ወይ ከመጽሐፍ ቅዱስ አልሆናችሁ ወይ ደግሞ ጭልጥ ብለ ክደህ አልቀረ እንዲሁ ሰው ስታወናብዱ ለምን ትኖራላችሁ? ይሄው እኮ ትክክል ነው ያሉት። ትክክል ነው። እስቲ ላስጨርሰው። ጀምሮ እስከ ሰው ያለ ሁሉ የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚለው በጥቅል ትክክል ነው። ከመልአክ ጀምሮ እስከ ሰው ያለ ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለ ወይም ደግሞ እስከ ለብሰ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አሁን እያንዳንዳቸው ለምሳሌ እነ ሙሴ ነገር ግን ሰማ የትኛውም ቤዛ ተብሎ የተጠራ በተጠራበት አንቀጽ ጥቅስ ቢጠቀስለትም አሁን ሲያብራሩ ትሰማለህ። የዓለም ቤዛ መሆን አይችልም። አሁንም አትደንግጡ። ሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሙሴ ቤዛነት በዮርዳኖስ ማዶ ተገጥቷል። አለቀ። እንኳን ህዝቡን እሱን ራሱን ነፃ ሊያወጣ አልቻለም። ሙሴ በተራራው ላይ ትሞታለህ አለው። ከሩቅ ታያታለህ እንጂ አትገባባትም አለው። ከሩቅ ምድሪቱን አየ፣ ሞተ። ዘዳግም የመጨረሻውን ምዕራፍ ማንበብ በቂ ነው። አለቀ።
ሙሴ ቤዛ ተብሎ ተጠርቷልና እና የዓለም ቤዛ ልትለው ነው? ለምን አላልከውም ታዲያ? ቤዛ ተብሎ ከተጠራ ለምን የዓለም ቤዛ ብላችሁ አልዘመራችሁ? አያስኬድም። አሁንም ቢሆን ማርያምም ሆነች መላእክትም ሆኑ ያንን ክርስቶስ የከፈለልንን ዋጋ ከፍለው ለኛ ቤዛ ሊሆኑ አይችሉም። ሳሌና ሙሴ ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየት እና ለማስተማር ካልሆነ በስተቀር ክብር ጋራ ምንም የሚያገናኝ ከማርያም ክብር ጋራ ምንም የሚገናኝ ነገር የለውም ነው ያሉት። በቃ አንድ ሌላ ቪዲዮ አለ፣ እሱንም እዚህ ጋር አምጥቼ ማቅረብ ይችላለሁኝ። አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚለው በጥቅል አብትልቅ ያስሬት ነው። አሁን እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጭ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየት እና ለማስተማር ካልሆነ በስተቀር ከእመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷን ከፈጣሪ ልጅ ከተቀበለው መከራ ጋር ሊወዳደር አትችልም እና ብዙ ምዕመናን በዚህ ጉዳይ እሷም ልወዳደር አትልም፣ ይህንን ቦታ ለእኔ ስጡኝ አትልም፣ ብላም አታውቅም። የባሪያይቱን ውርደት ተመልክቷል ብላ በጣም ሃምብል ሆና ፖላይት ሆና በትህትና ራሷን የገለጠች አማኝ ሴት ናት ማርያም እንጂ የክርስቶስን ቦታ እተካለሁኝ ብላም አታውቅም። በህይወት በነበረች ዘመን ከመሞቷ በፊት ሐዋርያት ጋራ ስትጸልይ መንፈስ ቅዱስንም ሲሞሉ አብራ የነበረች አማኝ ናት ማርያም። መጽሐፍ ቅዱስ በቂ የሆነ መረጃ ሰጥቶናል። አብራ የምታመልክ ናት። በተለይ የሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ስታነቡ ይሄንን ነው የሚያሳየው። እስቲ እዚህ ጋር ጥቅሱን አምጥቼ ባሳያችሁ ጥሩ ነው ብዬ አስባለሁ። የሐዋርያት ሥራ ምዕራፍ አሁን ጴንጤ ማርያምን ሚጠላ የሚመስላቸው ሰዎች አሉ፣ ወይም ደግሞ በቃ ስለ ኢየሱስ አብዝቶ የተናገረ ኦርቶዶክሳዊም የማርያም ጠላት የሚመስላቸው አሉ። እንዴ ስለ ኢየሱስ እኮ መናገር ማርያምን መካድ እኮ አይደለም። ሲጀመር በማርያምም አምነን እንድንድን አይደለም የተጠራ ነው፣ በልጁ በክርስቶስ ኢየሱስ አምነን እንድንድን የተጠራ ነው። ስለዚህ አብራት ስትጸልይ የሚያድነውን ጌታ ኢየሱስ ክርስቶስን ሐዋርያቱ በሚሰብኩበት ዘመን አብራት ስትጸልይ ነው የምናየው። ማንን? ማርያምን። እስቲ ይሄንን ጥቅስ አብረን እናንብበው። የሐዋርያት ሥራ ምዕራፍ 1 ላይ እዚህ ጋር አምጥቼ ላስነብባችሁ። ሉቃስ ነው የጻፈው፣ የሉቃስ ወንጌልን የጻፈው ደቀ መዝሙር ነው። ይሄንንም የሐዋርያት ሥራንም የጻፈው። ኦኬ። ኢየሱስ ካረገ በኋላ ወደ ኢየሩሳሌም ተመልሰው የሚጸልዩበት ቤት ነበርና ማርያም አብራ ስትጸልይ ነው የሚያሳየን መጽሐፍ ቅዱስ። ከቁጥር 10 ጀምሮ አንብቡት። ይሄ ሐዋርያት ሥራ ምዕራፍ 1 ከቁጥር 10 ጀምሮ። እርሱም ሲሄድ ወደ ሰማይ ትኩር ብሎ ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞ የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ።
ወደ ሰገነቱ የወጡት ማን እንደሆኑ ይዘረዝራል። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳ። ቁጥር 14 እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። የጌታ ወንድሞች ተብለው የሚታወቁት ከማርያም በስጋ የሚወለዱት ወንድሞቹ ብሎ ይለያቸዋል። ሐዋርያቱን ሲጠራ 12ቱን ለብቻ አስቀምጧቸዋል። ለብቻ ቁጥር 14 ላይ ደግሞ እነዚህ ሁሉ ከሴቶችና እነዚህ ቅዱሳት አንስት የተባሉ በኦርቶዶክስ የሚጠሩ 72 አርድእት 36 ቅዱሳት አንስት ይላሉ። እኔ ችግር የለብኝም። 36 ብሎ የሚያስቀምጠው ነገር የለም መጽሐፍ ቅዱስ ላይ። ኦኬ ጌታን ሲከተሉ የነበሩ ሴቶች ብሎ ደግሞ የሚገልጸው አለ፣ ቁጥራቸውን ባይገልጽም። ስለዚህ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ማርያም ለጸሎት የምትተጋ ሴት ነበረች። ከማጋ ከሐዋርያቱ ጋር የምታመልከው ማንን ነው? በስጋ ወርዶ ከሷ ከራሷ ተወልዶ ዓለምን ያዳነውን ቤዛ ክርስቶስ ኢየሱስን ነው ማርያም ታመልክ የነበረው። አብራ ትጸልይ የነበረው በኢየሱስ ስም ነው። ወንድሜ እንኳን እሷ ራሷ ቤዛ ልትሆን ቤዛነት ተከፍሎላት መድኃኒት ተደርጎላት እግዚአብሔር በክርስቶስ ኢየሱስ በአንድ ልጁ ዓለምን እንዳዳነው ሁሉ ለማርያምም መድኃኒት እንደሆናት ከዚህ ትረዳለህ። አብራ መንፈስ ቅዱስን የምትቀበለው ምዕራፍ 2 ላይ ስትሄድ እዛው ቤት ውስጥ ነው መንፈስ ቅዱስ የወረደው። ስለዚህ ቁጥር 14 ላይ ለጸሎት ይተጉ ነበረ። አጠቃላይ ሰው ምን ያክላል? 120 የሚያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ ጴጥሮስ የተናገረውን ይጠቅሰዋል። ስለዚህ አጠቃላይ እዛ አዳራሽ ውስጥ ደርብ ነገር ነው፣ እንደ ፎቅ ነገር ሆኖ ከላይ ከቤት ላይ ያለ ነው። እዛ ውስጥ የተሰበሰቡት ሰዎች ቁጥር የሐዋርያቱም ሴቶቹም የኢየሱስ እናት የጌታ ወንድሞችም የተባሉት አብረው ተደምሮ 120 ቤተሰብ ነበር። ይጸልይ ነበር። ክርስቲያኖች፣ የመጀመሪያዎቹ ክርስቲያኖች መንፈስ ቅዱስ ወረደላቸው የሚለን እነሱ ምዕራፍ 2 ከቁጥር 1 ጀምሮ ስታነቡ እዛው የሐዋርያት ሥራ ምዕራፍ 2 ቁጥር 1 በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። መንፈስ ቅዱስ የወረደው እዛው ቤት ውስጥ ማርያምም አብራ ስትጸልይ ሐዋርያቱን ባሉበት ሁኔታ። አሁን በኋላ ላይ የጳጳሱን ክደት ሳሰማችሁ መንፈስ ቅዱስ የወረደው ራሱ ማርያም ስላለች ነው ብሎ ሽምጥጥ አድርጎ የሚክድ ጳጳስ አለ፣ ፊልጶስ የሚባለው። እሱን አሳያችኋለሁ፣ ይቅርታ የሚባሉትን። ኦኬ ሶ እውነቱ ይሄ ነው ማለት ነው። መጽሐፍ ቅዱስ የሚነግረን ይሄንን እውነት ነው ስለ ማርያም። ለመጨረሻ ጊዜ የኢየሱስ እናት ማርያም የሚለው ስያሜ የተጠቀሰው የሐዋርያት ሥራ ምዕራፍ 1 ላይ ነው። ከዚህ በኋላ በሌሎች የመጽሐፍ ቅዱስ ክፍሎች ውስጥ የማርያምን ስም ብትፈልግ አታገኘው። አበቅ መንፈስ ቅዱስን ስትቀበል ይነግርሃል፣ አለቅ። ከዛ በፊት የነበረው መንፈስ ቅዱስ ይጸልልሻል፣ ልዩነት አለው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል ብሎ መልአኩ ሲያበስራት ያለ። ከዛ ጌታ ኢየሱስ ካረገ በኋላ ደግሞ መንፈስ ቅዱስን በቤተ ክርስቲያን የልደት ቀን አብራ ስትቀበል ታያለ። አሁን ከዚህ ሰዓት ጀምሮ በሐዋርያው በጳውሎስ መልእክቶች ውስጥ 14ቱ መልእክቶች ውስጥ የማርያም ስም ሜንሽን አልተደረገም። ሪቪሌሽን ወይም ደግሞ ራእይ ዮሐንስ መጽሐፍ ላይ ሜንሽን አልተጠቀሰችም። የነ ጴጥሮስ የነ ያዕቆብ የነ ይሁዳ መልእክቶች ውስጥ አልተጠቀሰችም። ይሄ ጀነራል ኤፒስትልስ ተብለው የሚጠሩት ውስጥ የለችም። ምክንያቱም የእግዚአብሔር አብ ፈቃድም ሆነ የመንፈስ ቅዱስ አሰራር ኢየሱስን ከፍ ማድረግና ማሳየት ሰዎች በእግዚአብሔር ልጅ በኢየሱስ አምነው እንዲድኑ መስራት እንጂ የፍጡራንን ስም እያነሱ ከክርስቶስ በላይ ከፍ ማድረግ አይደለም አጀንዳው። መንፈስ ቅዱስ ኢየሱስን ነው ሲያገን ነው የምናየው። ስለዚህ አጀንዳቸው በሙሉ ኢየሱስን ማንሳት።
ስለዚህ በተሰጠው ጋዜጣዊ መግለጫ ውስጥ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነትና ዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ተመልከት፣ ለድርድር የሚቀርብ አይደለም። ሲኖዶስ አስቸኳይም ቢሰበሰብ አጣዳፊም ቢለው ይሄ የኢየሱስ ቤዛነት ጉዳይ የዳንበት ጉዳይ ለድርድር ለምክክር የሚቀርብ አይደለም። አሳፋሪ ነው በእውነት። ይሄን መልእክት የምትሰሙ የሲኖዶስ አባላት ጳጳሳት በዓላማ ለክርስቶስ ሙሽሮች ነን ብለን ሞንክሰናል ወይም ደግሞ እንደ ሞተ ሰው ነው የምንኖረው የምትሉ በእውነትም ለእግዚአብሔር ክብር ከሆነ የምትኖሩት this is the time ከእውነት ጋር የምትቆሙበት አቋም ያዙ እንጂ። ምንድነው ሰው በተናገረ ቁጥር እውነት በተነገረ ቁጥር ምትሯሯጡት? ሆዱን እንደታመመ ሰው ምትሯሯጡት ምንድነው? ከእውነት ጋር መቼ ነው የምትቆሙት? መቼ ነው ለክርስቶስ እውነት የምትወግኑት? ለምንድነው በማርያም ስም የሚደረግ የሐሰት አስተምህሮን ታግሳችሁ የኢየሱስ ስም ሲጠራ ምትበረግጉት? ምን ሆናችሁ? ክርስትናን ነው የምትከተሉት? ክርስቶስን ነው የምትከተሉት ወይስ ማርያምን ነው የምትከተሉት? ቤዛችሁ ክርስቶስ ነው ወይስ ማርያም ናት? እስቲ ምረጥ። በአዲስ ኪዳን የቱ ሐዋርያ ነው ቤዛ ናት ማርያም ብሎ የተናገረው? ዘጋስጫ ምናምን እያላችሁ የምትተርቱትን ተረተውትና እስቲ መጽሐፍ ቅዱስ ላይ ያሳዩ። የለም እኮ መጽሐፍ ቅዱስ ደግሞ ምንድነው የሚለው? ከተጻፈው አትለፍ ነው የሚለው። ከተጻፈው አትለፍ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ከተጻፈው አትለፍ የሚለውን በእኛ ትማሩ ዘንድ ብሎ ጳውሎስ የተጻፈውን ለዛ ነው ኮት እያደረጉ ማቴዎስ ወንጌሉን ሲጽፍ ከብሉይ ኪዳን ይጠቅሳል። ጳውሎስም እንደዚሁ ይጠቅሳል። ጴጥሮስም ይጠቅሳል። ሲያስተምሩም ሲናገሩም ነቢያት ስለሱ የተናገሩትን ኮት እያደረጉ እየጠቀሱ ነው የሚናገሩት። ከተጻፈው ማለፍ ስለማይገባ የታገኛችሁት ይህን ትምህርት ደግሞ የኢየሱስን ቤዛነት አይተካም ብላችሁ ለመዋሸት የምትሞክሩት ቤዛዊተ ኩሉ ዓለም እያላችሁ እየጠራችሁ በዚህ በኩል ቤዛዊተ ኩሉ ዓለም እያላችሁ አይ የኢየሱስን አይጋፋ የምትሉት በምን አይነት አእምሮ ነው? በምን አይነት የማይንድ ሴትአፕ ነው? ስንት ቤዛ ኩሉ ዓለም ነው ያላችሁ እናንተ? የዓለም ሁሉ ቤዛ አንድ ነው፣ እሱም ኢየሱስ ክርስቶስ። አይበቃም? ታዲያ ለምንድን ነው ለማርያም ቤዛዊተ ኩሉ ዓለም እያልክ የምትጮኸው? በግዕዝ የደረሳችሁትን ድርሰት አቅርበነዋል። ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ እያልክ አንቺ ነሽ በሰማይም በምድርም የሚሞቱ ሙታን የነፍሳት ሁሉ ቤዛ አንቺ ነሽ እያልክ የምትጮኸው ምን ነክቶ ነው? እሺ ሙሴ ቤዛ ነው፣ ገንዘብ ባርኔጣ ምናምን ቤዛ ነው ያላችሁት ነገር አለ። ለምንድን ነው ቤዛ ኩሉ ብላችሁ ያልጠራችሁት? እንደውም እነ ሙሴ እኮ ቤዛ የሚለው ቃል ሊትራሊ ተጠቅሶላቸዋል። ለጊዜው ቢሆንም ለእስራኤል ሕዝብ ቢሆንም እንኳን ሕዝቡን ነፃ ሊያወጡ ራሳቸውን ነፃ ያላወጡ እንኳን ቢሆንም ቃሉ ግን ተቀጽሎላቸዋል። ለምን ቤዛ ኩሉ ብላችሁ ለነሱ አልዘመራችሁም? ታዲያ ለማርያም እኮ አንዲት ቃል እንኳን ቤዛ የሚል አልገባም። አዲስ ኪዳን ነው። መንፈስ ቅዱስ ባወቀ በጥንቃቄ ነው ሐዋርያቱ የጻፉት። 27ቱም የአዲስ ኪዳን መጻሕፍት ውስጥ ኮንሰፕቱ እንኳን የለም። እንኳን ቃሉ ቤዛ የሚለው ቃል ለማርያም እንኳን ቃሉ ሊቀጸል ኮንሰፕቱ እንኳን እንደው እንዲህ ሊሆን ይችላል ብለን የምንጠራጠረው ኮንሰፕት እንኳን አልተካተተም። ይሄ በሁለት ቢላዋ መብላት፣ ይሄ እግዚአብሔርን ማሳዘን፣ እግዚአብሔርን መበደል ነው። ለአይምሯችሁ ኑሩ። በሆድና በአይምሮ መካከል ያለው ጋፕ ጠባብ ይመስላል፣ ግን ሩቅ ነው በጣም። አይምሯችን እውነትን ይመሰክርብናል። ምናልባት አሁን እኚህን ጳጳስ ባይዘዌ እኚህን ጳጳስ ሊያወግዟቸው ይችላሉ። ባይዘዌ
ውግዘት ሊመጣ ይችላል፣ ወይም ደግሞ ሌሎች ጉዳዮች ሊፈጠሩ ይችላሉ። እኔም የማቃቸው ሂደቶች ስላሉ እንደዚህ አስቸኳይ ስብሰባ ሲጠሩ ምናምን ሲያደርጉ ማቃቸው ነገሮች ስላሉ ማለት ነው። ባይዘው ማርያም ራሷ ቤዛዬ ኢየሱስ ነው እያለች ነው የኖረችው። ቤዛዬ ኢየሱስ። ስለዚህ ምናልባት እኚህን ጳጳስ ሊያወግዙ ይችላሉ። ያው ይቅርታም እንዲሉ የሆነ ነገር እንዲናገሩ የሚያስገድዷቸው እነሱ ናቸው። ሌላው ግን ስተት ሲሰራ ይቅርታ ጠይቃ ይባል። ስለ ማርያም የፈለከውን ብታወራ ማንም አይጠይቅም። አምልኮተ ሰብ ስለሆነ የሚፈጸመው፣ አምልኮተ ማርያም ስለሆነ የሚፈጸመው በዛ ቤት ውስጥ ስለ ማርያም ፈጥረህ አዲስ ትምህርት አምጥተህ እንዲናት ብትል ደስ ነው የሚለው፣ ሰው የሚያጨበጭባል። ይሄው ሲኖዶስ የተባለው ምንም አይገርመው። ምንም አሁን መወገዝ ያለባቸውን ደግሞ ጳጳስ ላምጣልህ። ምን ብለው አስተማሩ? ማርያም ከሌለች ኢየሱስም የለም፣ ስላሴ የሚባለው ወይም ደግሞ አብ ወልድ መንፈስ ቅዱስ የሉም ብሎ ሙልጭ አርጎ የካደውን ጳጳስ አሁን ላምጣልህ። እንዲህ አልተራገበም ስልህ እንደዚህ አልተርገበገበም ነገሩ። ይኸውልህ ስማ። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት፣ መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ስማ፣ ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተው። መንፈስ ቅዱስም ደግሞ አዎ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይልህ ብርታት እስኪሆናቸው አይመጣም ነበረ። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ። ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠው። አይናችን ነች ማርያም። አየው፣ ሰንበት ተማሪ ማለት እንዲህ ነው። ባይዘይ የሰንበት ትምህርት ቤት መዝሙር አሁን እነ አትናቴዎስ በሚጠሩበት መድረክ እና አትናቴዎስ እኮ በቃ የተናገሩት ነገር እኮ ይሄው እስከ ዛሬ ድረስ እንደ ሪፈረንስ የሚጠቀስ ነው። አንድ ጳጳስ ወጥቶ የሰንበት ትምህርት ቤት መዝሙር ጠቅሶ ትምህርት ያስተምራል? እነዚህን ያወግዛል? አያወግዙ፣ እንደ ይሸለማሉ። ባይዘው ስለኛ አባት የተሰማ በጣም ብዙ ወንጀል አለ። በጣም ብዙ በቢሊየን የሚቆጠር ብር የ4 ኪሎ ሆሊ ትሪኒቲ ቴዎሎጂካል ዩኒቨርሲቲ እኔ ተመርቤበታለሁ። 2 ዓመት ያክል ቆይተናል። በአቡነ ጳውሎስ ዘመን ያንን ትልቅ ህንጻ ሲሰራ የተጭበረበረ ገንዘብ ነበር። በብዙ ሚሊዮን ብሮች ፍርድ ቤት የቀረቡ ናቸው። ዜናውን ገብተህ መስማት ይችላል። ማንም አይናገራቸው። ማርያም ይላሉ። እንኳን አይደለም መድረክ ላይ የሚናገሩት በጓዳ የሰሩት እንኳን ይሸፈንላቸዋል። ምን ካሉ? ማርያም ካሉ። አሁን መወገዝ ያለበት መባል ያለበት ኢየሱስ ነው ቤዛ፣ ማርያም ቤዛ አይደለችም ሲባል ነው ወይስ እንዲህ አይነት ክደት ሲካድ ነው? እስቲ ፍረዱ ወገኖቼ፣ ፍረዱ እስቲ። እውነት ኦርቶዶክሳውያን ለህሊናችሁ ፍረዱ። እግዚአብሔርን በመፍራት ፍረዱ። ሰው አእምሮ የተሰጠው እንዲያገናዝብ ነው፣ እንዲመዝን ነው ነገሮችን። እኚህ ሰውዬ አንዲት የመጽሐፍ ቅዱስ ጥቅስ ሳይናገሩ አይናችን ነሽ ማርያም አንቺን አይንኩብን የሚል የሰንበት ተማሪ መዝሙር ጠቅሰው ልክ ቲዮሎጂካል ሪፈረንስ እንደጠቀሰ ሰው ደረታቸውን ነፍተው ኤርሊ ቸርች ፋዘርስ ቲቺንግ ላይ የሆነ ኮቴሽን እንዳመጣ ሰው የሰንበት ተማሪ መዝሙር መርጠው ተናግረው ይሄን የሚያክል ክህደት ሲክዱ ለምንድን ነው ሲኖዶሱ ጠርቶ ያላወገዛቸው? መወገዝ ያለበት ይሄ
እንዲህ አይነት ትምህርት የሚያስተምር ሰው ደግሜ ላሰማችሁ። ከዛ እንዴት ከመጽሐፍ ቅዱስ እውነት ጋራ እንዴት እንደሚላተም ከብሉይ ከሐዲስ ኪዳን መጻሕፍት ጋራ እንዴት እንደሚጋጭ ተመልከት። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። This is the first mistake. ንስጥሮስ ከካደው ክህደት በላይ የአቡነ ፊልጶስ ክህደት ቁጭ አርጎ ቆቡን ቀሚሱን አውልቆ አስቀምጦ ጃኬቱን ለብሶ መውጣት ያለበት ይሄ እደግመዋል። መወገዝ ያለበት ይሄ መንፈስ ቅዱስ ማርያም ከሌለች አይሰራም ብሎ በማርያም ኤግዚስተንስ ላይ የሆሊ ስፒሪትን ዘላለማዊ የሆነውን ኩነት ዘላለማዊ የሆነውን ህላዌ መካት ሽምጥጥ አርጎ ክዶ ይሄ እኮ ስለ ማርያም ክብር እኮ የተነገረ አይደለም። መንፈስ ቅዱስን የካደ ሰው ነው። ይቅርታ የካዱ ሰው ናቸው እሺ ናቸው እያልኩ ይላል። ምክንያቱም የሚዲያ እንትን ስለሆነ ያስፈልጋል። ደግሞ እኔ በጣም ነው መወዳቸው ማከብራቸው። እንዲህ አይነት ነገሮችን ስንናገር ከጌታ ከኢየሱስ ክርስቶስ አስተምሮና ከመጽሐፍ ቅዱስ እውነት አንፃር ሐዋርያት ዋጋ የከፈሉለት አንዳንዶቹ የተገደሉለት ደም ያፈሰሱለት ቃል ነው የእግዚአብሔር ቃል። ዋጋ ከፍለዋል። ብዙ አባቶች ዋጋ ከፍለዋል። እኚህ ሰው ናቸው መወገዝ ያለባቸው። አሁን በምን አይነት ሞራል አቡነ ገብርኤልን ጠርታችሁ እንደምታናግሩ አይወነ ሲት ማየት መፈልገው እሱም ማየት መፈልገው አንዲት ቃል ከሲኖዶስ አባላት ከአዲስ አበባ ሀገረ ስብከት ከሌሎች ሀገረ ስብከቶች ከቋሚ ሲኖዶስ ከአጠቃላይ ሲኖዶስ አንዲት ቃል ያወጣ ሰው የለም። ሽምጥጥ አድርገው መንፈስ ቅዱስን ሲክዱ። ታዲያ በዚህ ዘመን መንፈስ ቅዱስ የሚሰራው ማርያም የት ሆና ነው? ንገሩኝ እስቲ። ማርያም ከሌለች መንፈስ ቅዱስ የለም ማለት እኮ የመንፈስ ቅዱስ ህልውና የሚመሰረተው በማርያም ኤግዚስተንስ መገኘት ላይ ነው እንደማለት ነው። ከዚህ በላይ ክህደት በእድሜ ዘመናችን ሰምተን ይሄ እኮ ከአሪዮስ እኮ የሚበልጥ ክህደት ነው። ከአሪዮስ ወልድ ፍጡር ነው ካለው ከአሪዮስ የሚበልጥ መንፈስ ቅዱስን የሰደበ ኃጢያቱ አይሰረይለትም እኮ ነው የሚለው የማቴዎስ ወንጌል ምዕራፍ 18 አይሰረይለትም። ስሬት የሌለው በደል እኮ ነው መስቀል ይዞ ቆብ አድርገው የሚክዱት። እናንተ ኦርቶዶክሳውያን ወንድሞቼና እህቶቼ ለምንድን ነው ስለ እውነት ማትፈርዱት? ማርያም ቤዛ እንዳልሆነች አንተም ታውቃለህ፣ ጳጳሱም የተናገሩት ያውቃል። የተጻፈ ማስረጃ አለ። የኢየሱስ ቤዛነት በግልጽ ተጽፏል። ያንን እውነት ነው የተናገሩት። እኚኛው ደግሞ ምንም የመጽሐፍ ቅዱስ ማስረጃ በሌለበት ሁኔታ ማርያም ከሌለች መንፈስ ቅዱስ የለም ብለው ሲክዱ ዝም ሲባል ምን ይመስልሃል? እኮ ከጌታ ከኢየሱስ ክርስቶስ ጋር የተደረገ ጠላትነት እኮ ነው። ግልጽ ጠላትነት እኮ ነው። አሁን የሲኖዶስ አባላት የተባላችሁ ጳጳሳት በምን ሞራላችሁ ነው? አሁን ነገ ነው ከነጎዲያ ነው ስብሰባ የተጠራው። እንግዲህ ወይ ሊያወግዟቸው ይችላል እኛ አቡነ ገብርኤል የሚባሉትን ማለት ማርያም ቤዛ አይደለችም ስላሉ ሊያወግዟቸው ይችላል። በምን ሞራል ነው እንዲህ አይነት ክደት የካደ ጳጳስ ተሸክማችሁ ማርያም ቤዛ አይደለችም ብለው የተናገረውን ጳጳስ ለማውገዝ የምትቸኩሉት? ምን ሞራል አላችሁ? ምንስ የመጽሐፍ ቅዱስ ማስረጃና መረጃ አላችሁ? ይሄ የአጋንንት ትምህርት ማለት ይሄ ነው። እሺ
የመጀመሪያው ክደት እሱ ነው። ምን የሚለው መንፈስ ቅዱስ ማርያም ከሌለች መንፈስ ቅዱስ አይመጣም ወይም ደግሞ አይገኝም፣ ያለ ማርያም አይገኝም የሚለው ስማው። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ ሐዋርያቱ ራሱ መንፈስ ቅዱስን የተቀበሉት ማርያም ስላለች ነው የሚል ድምዳሜ ነው። ይሄ አጋንንት ትምህርት ነው። ኃይልን እስክትቀበሉ በኢየሩሳሌም ከተማ ቆዩ። የሉቃስ ወንጌል ምዕራፍ 24 መጨረሻ ላይ ምስክሮቼ እንድትሆኑ መንፈስ ቅዱስን እሰጣችኋለሁ ያለው ክርስቶስ ነው። ከማርያም ኤግዚስተንስ ጋራ መገኘትና ለመገኘት ጋራ ምንም ግንኙነት የለው። ምንም እንቀጥል። ሁለተኛውን ክደት። ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለች መንፈስ ቅዱስ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። ሌላ የዘመናችን ክርስትና ከተጀመረ ጀምሮ ተሰምቶ ታይቶ የማይታወቅ ሄሬሲ ከልት ይሄ ነው። ምን ማለት መሰለ? ይሄ ደግሞ አብ ወልድ መንፈስ ቅዱስ መለኮታዊ የሆነ አንድነት፣ በሶስት አካልነት የተገለጠ መለኮታዊ አንድነት ማርያም ከመፈጠሯ በፊት ማርያም እነሱ እንደሚሉት ከሐናና ከኢያቄም ከመወለዷ በፊት በአንድነትና በሶስትነት ወይም ደግሞ በስላሴነት ጸንቶ የኖረውን እግዚአብሔርን ሽምጥጥ አድርገው የካዱ ሰው ናቸው። ወደ ኋላ በብሉይ ኪዳን ዘመን የተገለጠውን እግዚአብሔርን እውነት የካዱ ሰው ናቸው። ምክንያቱም ማርያም ከመምጣቷ አስቀድሞ የማርያም ፈጣሪ የሆነው እግዚአብሔር ለዘላለም ኖሯል። ዘመን የማይቆጠርለት ሆኖ ኖሯል። ዘመን የማይቆጠርለት አብ ወልድ መንፈስ ቅዱስ አንድ አምላክ ለዘላለም የኖረ ነው። ማርያም ስለመጣች የመጣ አይደለም። ኢየሱስ ክርስቶስም የእግዚአብሔር አብ የባህሪ ልጅ የእግዚአብሔር ልጅ ሆኖ ለዘላለም ኖሯል ከአብና ከመንፈስ ቅዱስ ጋር። ይህንን እውነት የካዱ ሰው ናቸው። እሳቸው ለማርያም ክብር የቀኑ አስመስለው ነው ራሳቸውን ያቀረቡት። ግን የሚሰራው መንፈስ ይሄ የሐሰት የኢየሱስ ተቃዋሚ መንፈስ በጳጳስ ይገለጣል። ያው ጳጳሳት ነበሩ እኮ የመጀመሪያዎቹ ከሃዲዎች ሄሬሲ ሲያስተምሩ የነበሩት እኮ ጳጳሳት የተባሉ ናቸው። ታሪክ ስታጠኑ ሰይጣን በጳጳስ አይሰራም ያለ ማን? በማንኛውም በር በከፈተለት ሰው በኩል ሰይጣን ይሰራል። ምንም ሹመት ይኑረው፣ ምንም አይነት ሀብታም ይሁን፣ የራሱን አጀንዳ ለማስፈጸም ባገኘው ሰው ይሰራል። ይሄ የአጋንንት ትምህርት ነው። መስቀል ይዘው ኢየሱስን የካዱ የአብን የወልድን የመንፈስ ቅዱስን ዘላለማዊ አነዋወር የካዱ ሰው ናቸው። ይሄንን ክደት ታቅፎ ቁጭ ብሎ ኢየሱስ ብቻ ነው ቤዛ፣ የዓለም ቤዛ፣ ማርያም የዓለም ቤዛ አይደለችም የሚል ጳጳስ ለማውገዝ መንቀሽቀሽ ትንሽ እንድትረጋጋ ነው ይሄንን ምነግር። ተረጋጉ። ይሄን እኮ እኚህም ጳጳስ እኮ ቁጭ ብለው ሊያወግዙ እኮ ነው። እኔ እኮ የሚገርመኝ እኮ ነው። እኚህም አሁን ይሰየማሉ። ለምን ለማድረግ? አቡነ ገብርኤልን ወይም ደግሞ አቡነ በርናባስን ለማውገዝ ሊሰበሰብ ነው። እሱም ጳጳስ ሆኖ ማለት ነው። ሌሎቹም የእሳቸውን ስተት ደብቀው ሸፍነው እንዳልሰማ እንዳላየ ብለው ባላየና ባልሰማ ጆሮአቸውን ደፍነው ይሄ አፋቸውን አይናቸውና ጆሮአቸውን የሸፈኑ 3000 እንትኖች ዝንጀሮች ምናምን የሚቀመጡ የሆነ ስዕል አለ። ልክ እንደዛ አላየንም አልሰማንም አንናገርም ብለው ጸጥ ብለው ቁጭ ብለው አሁን የኢየሱስ ክብር ሲነገር አየው መንፈሱ ነው የሚነቃቀው፣ ይቃጠላል። የጌታ ክብር ሲነገር
የጌታ ታላቅነት ሲታወጅ የሚንቀለቀል ስፒሪት አለ። በቃ በጌታ በኢየሱስ ክርስቶስ ስም ለዘላለም የተወጋ ይሁን፣ ወገቡ የተወጋ ይሁን። ኢትዮጵያ ምድር ላይ ያለ የዘንዶ ስፒሪት፣ የክርስቶስ ተቃዋሚ መንፈስ ለዘላለም ስራው ይፍረስ። አብን፣ ወልድን፣ መንፈስ ቅዱስን ሙልጭ አድርገው የካዱ ናቸው። ማርያም በሌለችበት። ስለዚህ እሷ ስለሌለች በዛን ዘመን አዮ የተወለደችው ያደገችው እንግዲህ ጌታ ኢየሱስን ስትወልድ ምናልባት የ15 ዓመት ኮረዳ ትሆናለች ተብሎ ነው የሚገመተው። ምክንያቱም በዛ ኤጅ ላይ ነው ለትዳርም የሚታጩት። ለዮሴፍ ታጨች ሲል ከዛ ዘመን ከዛ እድሜያቸው ጀምሮ ነው በእስራኤላውያን ባህል ውስጥ አንዲት ሴት ለጋብቻ ልትታጭ የምትችለው። ስለዚህ የተወለደችው ጌታ ኢየሱስ ክርስቶስ ከመወለዱ 15 ዓመት ቀድማ ነው ማለት ነው። የ15 ዓመት ኮረዳ ነበረች ማለት ነው። የማርያም ኤግዚስተንስ ከሆነ የእግዚአብሔርን ህልውና የሚያረጋግጠው ማርያም ባልተወለደችበት ዘመን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የለም ብለው ነው እያስተማሩ ያሉት። ደግሜ ላሰማ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችው መንፈስ ቅዱስ የወረደላቸው አዮ አንዴ ልድገመው። አብ፣ ወልድ፣ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችው። ስለዚህ ከሌለች የሉም ነው። ስለዚህ በምድር ላይ አሁን ማርያም የለች አይደለ? ሞታለች፣ ተቀብራለች። ስለዚህ መንፈስ ቅዱስ በምድር ላይ እየሰራ እንዳለ መጽሐፍ ቅዱስ ይነግረናል። የዮሐንስ ወንጌል ምዕራፍ 14 ላይ አጽናኙን እልክላችኋለሁ ብሎ ጌታ ኢየሱስ ተናግሯል። አጽናኙ መጥቷል። በሐዋርያት ሥራ ምዕራፍ 2 ላይ እንዳነበብኩላችሁ ኦፊሻሊ ያኔ ስራ ጀምሯል መንፈስ ቅዱስ ሐዋርያቱን ሲመራቸውና አሁንም አማኞች ሰዎች እንዲድኑና ወደ ክርስቶስ እንዲመጡ የሚያደርገው ዓለምን የሚወቅሰው መንፈስ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 16 ላይ ተጽፏል። ስለ ኃጢአት፣ ስለ ፍርድ ዓለምን ይወቅሳል ተብሎ የተጻፈለት መንፈስ ቅዱስ ነው። አሁን እየሰራ ያለው መንፈስ ቅዱስ ነው። ስለዚህ ማርያም የለችምና በምድር ላይ አሁን መንፈስ ቅዱስ እየሰራ አይደለም ነው እያሉ ነው ያሉት። ወደፊት ስትወስደው ክደቱን መንፈስ ቅዱስን ሽምጥጥ አድርገው እየካዱ ነው ያሉት። ባይዘው ስለ መንፈስ ቅዱስ ያለው ምልከታ ዜሮ ነው፣ በቃ ዜሮ። ለዛ ነው አሁን የመንፈስ ቅዱስ የጸጋ ስጦታዎችን ራሱ ሽምጥጥ አድርገው የሚክዱት። ለዛ አያምኑማ። መንፈስ ቅዱስ ህብስት ለማክበር ብቻ የሚጠራበት ሁኔታ ነው ያለው። በላይ ለህብስቱ ወወይኑ ሲል ሶበይ ብልካህን ጸጋ መንፈስ ቅዱስ ፈኑ፣ እዛች ቦታ ነው መንፈስ ቅዱስ የሚለው ዳቦ ላይ ማለት። ከዛ ውጪ በቤተ ክርስቲያን ውስጥ የሚሰራውን ስራ ማርያም ስለሌለች መንፈስ ቅዱስ አይሰራውም ነው እያለን ያሉ። እንኳን አይደለም በአማኞች ዘንድ በዓለም ሁሉ እየሰራ ያለው መንፈስ ቅዱስ ነው። መንፈስ ቅዱስ ባይኖር አሁን የምታየው የዓለማችን መልክ እንደዚህ አይቀጥልም ነበር። ከድጡ ወደ ማጡ ይሆን ነበር። ሰዎች ተስፋ በመቁረጥ እንኳን ክርስቶስን ሊከተሉ በጣም ብዙ ዳሜጅ ነበር የሚመጣው። መንፈስ ቅዱስ ነው ኪፕ ያደረገው። የሚመራን መንፈስ ቅዱስ ነው። ቤተ ክርስቲያንን የሚያስተዳድረው መንፈስ ቅዱስ ነው። ስለዚህ ማርያም የለችምና አሁን መንፈስ ቅዱስ በቤተ ክርስቲያን ውስጥ እየሰራ አይደለም። እናንተ እንኳን ለምትጠሯቸው የጸሎት መጽሐፎች ላይ ጸጋ መንፈስ ቅዱስ እያላችሁ ለምትጠሩ ታዲያ እንዴት ነው የሚሰራው? ማርያም የለችማ። አንተ ጋር የለችም፣ በአካል የለችም። ስለዚህ የማርያም መገኘት አይደለም የመንፈስ ቅዱስን መገኘት የሚወስነው። መንፈስ ቅዱስ ሁሉን የሚችል አምላክ ነው። ይሄ መንፈስ ቅዱስን መስደብ ስሬት የሌለው ኃጢአት ነው። እንቅጩን ነው የምናገረው እኔ። ታዲያ ይሄን የመሰለ ክደት ለምን አላንጫጫህም? ለምን አላንጫጫ? እንቀጥል። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይሉ። መንፈስ ቅዱስ የወረደላቸው እሷ ስላለች ነው የሚሉት። ግን መጽሐፍ ቅዱስ ይላል እንደዚህ አይልም። ይሄው ባነበብኩላችሁ እኮ የእግዚአብሔር ቃል ላይ
የሐዋርያት ሥራ ምዕራፍ 1 ላይ ሲጸልዩ እንደነበረ አሳይቻቸዋለሁ። ምዕራፍ 2 ላይ መንፈስ ቅዱስ ወረደ ይላል። ከዛ በብዙ ቋንቋ ወንጌልን መመስከር ጀመሩ። በአንድ ስብከት 3000 ነፍሳት የዳኑበትን እውነት መጽሐፍ ቅዱስ ያስነብበናል። ማርያም ኖረችም አልኖረችም የወንጌል እውነትና በክርስቶስ የተሰራው ሥራ ለዓለም መነገሩ አይቀርም። ማርያም የተሰጣትን ሚሽን አኮምፕሊሽ አድርጋለች። ምን ነበረ ሚሽኗ? ኢየሱስ ክርስቶስን በስጋ መውለድ ነው፣ ማሳደግ ነው። እሱን ጨርሳለች። በጣም ሪስፔክትድ የሆነች ሴት ናት ማርያም። የተወደደች ብጽዕት ሴት ናት። እግዚአብሔር የሰጣትን አደራ የተወጣች ናት። በጣም ነው ምንወዳት፣ በጣም ነው ምናከብራት ማርያም። ነገር ግን የሷ መገኘት አይደለም መንፈስ ቅዱስን ያመጣው። ኢየሱስ የሰጣቸው የተስፋ ቃልና አብ ራሱ የተናገረው በኢየሱስ በኩል ለሐዋርያቱ የተነገረው አብ የሰጣችሁን ተስፋ ትቀበላላችሁ። ሃሌሉያ። ከአብ ዘንድ ነው እንጂ ከማርያም የተነሳ አይደለም። መንፈስ ቅዱስ የመጣው እንደ እግዚአብሔር ቃል እንደሰጠው ኪዳን መሰረት ነው። ይሄን ላንብብላችሁ። እዚሁ የሐዋርያት ሥራ ምዕራፍ 1 ላይ ነው ማነብላችሁ። ጌታ ከትንሣኤው በኋላ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ከማርያም መገኘትና አለመገኘት ጋር ምንም አይነት ዝምድና የለውም። የመንፈስ ቅዱስ መውረድ በአብ የተገባ ቃል በክርስቶስ ኢየሱስ የተነገራቸው ቃል ነው። የእግዚአብሔር ቃል ሊፈጸም ግድ ስለሆነ ነው መንፈስ ቅዱስ የመጣው። የመንፈስ ቅዱስ መውረድ አስፈላጊነቱ ወንጌልን በኃይልና በስልጣን በምድር ዙሪያ እንዲያሰራጩት፣ ደቀ መዛሙርትን እንዲያፈሩ፣ ቤተክርስቲያንን እንዲያስፋፉ፣ የኢየሱስ ክርስቶስ ዊትነስ ሆነው ምስክሮች ሆነው እንዲንቀሳቀሱ። በማንም ፍጡር ላይ የተመሰረተ የእግዚአብሔር ኤግዚስተንስ የለም። ይሄ ከክህደቶች ሁሉ የሚበልጥ ክህደት ነው እኚህ ጳጳስ የካዱት። የሚንጫጫ ቲክቶከር ታያለ። አሁን እንደዚህ አይነት ክህደት ተክዶ ቤተክርስቲያን እንዲህ አይነት ትምህርት አታስተምርም ብሎ የተናገረ ሊቀ ሊቃውንት አራት አይና ምን አይተሃል? ነው ተስማምቶ ነው ዝም የሚለው። ግን የመንፈስ ቅዱስ መውረድ ስለ ማርያም ተብሎ ሳይሆን አብ የገባው ኪዳን ነው። ይሄው ከኔ ሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። አላሳየዋቸውም። እዚህ ጋር ላምጣ። ቁጥር 4 ነው እያነበብኩ ያለሁት። የሐዋርያት ሥራ ምዕራፍ 1 ቁጥር 4 ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዛቸው። ነገር ግን ከኔ ሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ኢየሱስ ነው የሚለው። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ምስክሮቹ እንዲሆኑ ነው መንፈስ ቅዱስ የተሰጣቸው። የአብ ተስፋ ነው ይሄ። የማርያም መገኘት ያመጣው አይደለም። እውነቱ ይሄ። ይህን ከተናገረ በኋላ እነርሱ እያዩት ከፍ አለ። ስለዚህ ኢየሱስ ክርስቶስ አይወለድም፣ እርሷ ባትመጣ። ሌላኛው አራተኛው ክደት ደግሞ ይሄ። እሷ ባትመጣ ኢየሱስ አይወለድም። ኢየሱስ እንዲመጣ ያደረገው ዓለምን ለማዳን የፈቀደው የልቡ ፈቃድ፣ የአብ ፈቃድ በልጁ በክርስቶስ ኢየሱስ ተፈጸመ እንጂ ማርያም ስላለች በምድር ላይ ዓለምን ላድን ብሎ አይደለም ፕሮግራም ያደረገው። እግዚአብሔር ከዘላለም ዘመናት አስቀድሞ
መጽሐፍ ቅዱስ ልጥቀስ። ሃሌሉያ። ለምናገራት ነገር ሁሉ የእግዚአብሔርን ቃል መጥቀስ ስላለብኝ ማለት ነው። ኦኬ ተመልከቱ ይህንን ቃል ኤፌሶን ላይ ልውሰዳችሁ። ኤፌሶን ምዕራፍ 1 ከቁጥር 1 ጀምሮ እግዚአብሔር ዓለምን ሲያድንና ልጁን ሲልክ በምን አይነት ፈቃድ ነው የላከው? ለማርያም ተብሎ ነው ወይም ደግሞ ማርያም በመኖሯ ነው ኢየሱስ የመጣው ነው ወይስ ይሄ የአብ ዘላለማዊ ፈቃድ ነው? እስቲ እንመልከት የእግዚአብሔር ቃል ምን እንደሚል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ። ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። መቼ? ዓለም ሳይፈጠር እንጂ እዛ ጋር ከማርያም ሲወለድ ማርያም ስላለች ተብሎ የተሰራ ስራ አይደለም። ዓለም ሳይፈጠር በአብ ልብ የታሰበ ጊዜው ሲደርስ በክርስቶስ ኢየሱስ የተፈጸመ ጉዳይ ነው፣ የመዳናችን ጉዳይ። ይሄ የአጋንንት ትምህርት እግዚአብሔር ለማርያም ብሎ ዓለምን ፈጠረ፣ ፍጥረት ሁሉ ማርያምን ለማመስገን ተፈጠረ የሚለው የአጋንንት ትምህርት እሱ በቅርብ ዘመናት በደጋሚዎች፣ በአስማተኞች፣ በደብተሮች የተሰጠ የአጋንንት ትምህርት እንጂ መጽሐፍ ቅዱስ ላይ ያለ አስተምህሮ አይደለም። ለማርያም ተብሎ የተፈጠረ ዓለም የለም። ፍጥረትም ዓለምን ማርያምን ለማመስገን አይደለም ዓለም የተፈጠረው፣ እግዚአብሔርን ለማምለክ ነው። የመጀመሪያውን ሰው በአምሳሉና በአርአያው ሲፈጥረው ሪዝኑን አብሮ ነው የሰጠው። የፈጠረበትን ሪዝን በአምሳልና በአርአያው ሲፈጥረው እግዚአብሔርን እንዲያመልክ፣ ምድርን እንዲገዛ፣ ማርያምን እንዲያመልክ አይደለም። ስለዚህ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በበጎ ፈቃዱ እንደወደደ። አሳየኛ የማርያም ስም ካለ ሲስጥ በኢየሱስ ክርስቶስ ስራ በማስራ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ነው የሚለው። በማርያም ላይ የተንጠለጠለ የማዳን ስራ የለው። ማርያም ቅድም እንዳልኩት የተሰጣት ሚሽን አለ፣ ያንን ፈጽማለች። የዘላለም እቅዱና ዓላማው ግን ዓለም ሳይፈጠር አስቀድሞ በልጁ መርጦናል። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወስኗል። ውድ ልጁን ነው የሚያሳየን መጽሐፍ ቅዱስ። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ይቀጥላል ቁጥር 7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ። በምኑ? በደሙ። አንተ ስትጽፍ በደሟ ነው የምትል፣ ኦርቶዶክስ በደሟ እያለች ነው መጽሐፍ የጀመረችው። መጽሐፍ የሚለው በደሙ ነው። በደሙ የተደረገ ቤዛነታችንን አገኘ። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ። በክርስቶስ ነው የሚለው፣ በማርያም በመላእክቱና አይደለም። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የአብ ሐሳብ ይሄ ነው። በልጁ ነው የሚለው፣ በውድ ልጁ ነው የሚለው። በፍጡር ላይ የሚንጠለጠል የእግዚአብሔር የማዳን ስራ የለም። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልን። ሚስጥሩ ይሄ ነው። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ሃሌሉያ! ኢየሱስ ጌታ ነው።